እኔና ወንደላጤዎቹ ክፍል 2 ደራሲ ዘሪሁን ገመቹ፣ ተራኪ ኢልሃም ፈሪድ። ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑ። ወደ ታሪኩ። ዛሬ ማየን ሻለ ስላላት ወደ ስራው እየገባው ነው። መንገዴን ሳልጨርስ ግን የሚገርም ነገር አጋጠመኝ። አንድ እድሜዋ በግምት 25 የማያልፋት ጠይም ቀጭን አይነ ኮብላላ ልጅ መንገዴን ዘግታ ስትጠብቀኝ ነበር። አላውቃትም፣ በአይን እንኳን አይቻት አላውቅም። እህት ፈልጌሽ ነበር አለችኝ። ተምታታብኝ። እኔ ስላት አዎ ሳራ አይደለሽ ስትል ጥያቄውን አስከተለች። አዎ አልኳት። ተመስገን ነው፣ እኔንም የሚፈልገኝ ሰው ኖረ። ስሜን እስክትጠራ ድረስ የተሳሳተሽ መስሎኝ ነበር። እርግጠኛ ነኝ የዚህ ሀገር ሰው አትመስለኝም። እባክሽ ከጉድ አውጪኝ፣ ከባድ መከራ ውስጥ ተዘፍቄልሻለሁ በማለት ከነዛ ትልልቅ አይኖቿ ውስጥ ትልልቅ የእንባን ክብሎችን ማራገፍ ጀመረች። እህት አራት ታልቅሺ፣ ለመሆኑ ምን ሆነሽ ነው? ምን አጋጠመሽ ስል ጠየኳት። እባክሽ በሰው ሀገር ጉድ ልሆንልሽ ነው ብላ አስከተለች። በጣም ነው ግራ ያጋባችኝ። እንዲህ መጠን ችግር ውስጥ የገባች ሴት ከዚህ ችግር መውጫ መንገድ ትለግሰኛለች ብላ በእኔ እንዴት ልትተማመን ቻለች? እኔ ራሴ በመከራ ተጥሬ መንፈራገጥ ምስኪን። እርግጠኛ ነኝ የሆነ ሰው ስለኔ የተሳሳተ መረጃ ሰጥቷታል። ምንድነው ንገሪኝ፣ በምችለው ሁሉ አረዳሻለሁ አልኳት። እንኳን የሷን የራሴንም ችግር የምቀርፍበት በቂ ኃይል እንደሌለኝ እያወቅኩ ከኮማንደር ጋር ማልጂ፣ በቃ እግሩ ላይ ወድቀሽም ቢሆን። የትኛው ኮማንደር አልኩኝ በግርምታ። ኮማንደር አሊ። እንዴ እኔ እኮ የቤት ሰራተኛው ነኝ አልኳት። ምናልባት ወጣትነቴና ቁንጅናዬ ናተ እቤቱ ስመላለስ እጮኛው መስያት እንደሆነ ብዬ። እሷ ግን አውቃለሁ እህቴ፣ ቢሆንም ሌላ የተሻለ አማራጭ የለኝም አለች። ቆይ ለመሆኑ ምን አጋጥሞሽ ነው ስል ጥያቄን ሰነዘርኩ። ባሌን አስረውብኝ ነው አለች። ምን አትፍቱ ፍርጃ፣ ገና ለስራ እዚህ ሀገር ከመጣን 1 ወር አልሞላንም። ትላንት ስራ ቆይቶ ሲመጣ ከምሽቱ 2 ሰዓት ሆኗል። ታዲያለሽ በዚህ ጠባብ መንገድ ወደ ቤት እያመራ እያለ አንድ ሰው እየሮጡ አልፎት ይሄዳል። ግራ ገብቶት እየተደናገረ ሳለ ከኋላ ፖሊሶች ይደርሱና ያስቆሙታል። ከዛ እሱንም አካባቢውንም ይፈትሻሉ። ከሱ ላይ ምንም ባያገኙም 2 ሜትር ርቀት ግን ሽጉጥ ወድቆ ያገኛሉ። የእሱ እንዳልሆነ እየማለ ቢነግራቸው የሚፈልጉት ሰው አልፎ እንደሮጠ ቢያስረዳቸውም እነሱ ግን ሊሰሙት አልፈለጉ። ከሽጉጡ ጋር ይዘውት ወደ ፖሊስ ጣቢያ ሄዱ ስትል ሁኔታውን ነገረች። እንዲህ ታዲያ ለጊዜው እኮ ይሆናል ያሰሩት፣ ሽጉጡ የእሱ እንዳልሆነ በአሻራ ምርመራ ያረጋግጣሉ አልኳት። አይ የኔ እህት አይመስለኝም ስትል እንዴት አይመስልሽም አልኳት። ባሌ እኮ የተቃዋሚ ድርጅት አባል ነው። እርግጥ አሁን ደክሞትና ተስፋ ቆርጦ ትቶት፣ እነሱ ግን ያመኑት አይመስለኝም። ፈጣሪ ካረዳን እድሜ ልክ ነው የሚያስሩት። እባክሽ እርጂኝ፣ የ8 ወር መንታ ልጆች አሉ፣ ብቻዬን ምን አደርጋቸዋለሁ አለችኝ በሚያሳዝን አነጋገር። ኧረ አይዞሽ፣ እንዳሰብሽው የከፋ ላይሆን ይችላል። ለመሆኑ ኮማንደሩ ስለዚህ ጉዳይ በደንብ ያውቃል ስል ጥያቄን አስከተልኩ። አዎ የምርመራ ቡድኑን የሚመራው እሱ ነው። በቃ ለምሳ ሲመጣ አናግረውና መርሱን ያሳውቅሻለሁ አልኳት። እባክሽ እህቴ እንደው ቅበሪኝ። ከሀገራችን ሸሽተን ወደዚህ መጣነው እንዲህ አይነቱን ጥቃት ፈርተን በማናቅባት ሀገር ሽሽክ ብለን በሰላም ጸጥ ያለ ኑሮ ለመኖርና ልጆቻችንን ለማሳደግ ነበረ አለች። ችግር የለውም ብዬ ቃል በመግባት ስልኳን ተቀብዬ ወደ ስራ ሄድኩኝ። ከእሷ ጋር ሳወራ ከግማሽ ሰዓት በላይ ስላባከንኩ ፈጠን ማለት አለብኝ። ግቢ ስገባ ጭር ብሏል። የሁሉም ወንደላጤዎች ቤት በቁልፍ ተከርችሟል፣ የሽማግሌውም ጭምር። ስራዬን ከነ ካሊድ ቤት ጀመርኩ። የዶክተሩን መኝታ ቤት ስከፍት በሲጋራ ሽታ ታፍኖ፣ ለዛውም በኒያላ ለማያጨስ ሰው እኮ ግማቱ። እስቲ ሮዝማን ወይስ ማሪቦሮ ወይስ ትንሽ ሽታው ቀለል የሚል ቢያጨስስ ምን አለበት? እዚህ ሁሉ የሲጋራ አይነትና የሽታው ልዩነት በምን አወቅሽ እንዳትሉኝ።
ከእንደዚህ እንደላጤዎች ብዙ ነገሮችን ተምሬያለሁ። በአጠቃላይ የዶክተሩ መኝታ ክፍል የአእምሮ በሽተኛ ቤት የመሰለው ይህ ሁሉ የሆነው እንግዲህ በእናቴ መታመም የተነሳ ለ2 ቀን ስራ ባለመግባቴ በተፈጠረ ክፍተት ነው። የሲጋራውን ቁራጭ አሽቀንጥሬ ሞልቶ ሌሎች 2 የቡና ሲኖች ሞልቶ ከዛም አልፎ ወለሉ ላይ ተንጠባጥቦ የመሬቱ ፍራሽ ሙሉ በጫት ገረባ ተሞልቶ ከዛም አልፎ 8 ባዶ የቢራ ጠርሙሶች እዚያም ተበታትነዋል። ገና ማጽዳት ስልጀምር ደከመኝ። እንደምንም ስራዬን ከነ ካሊድ ቤት ጨርሼ ቀጥሎ ወደ ሙና ቤት ገባሁ። እፎይ ተመስገን። ሙላ 2ቱንም ቀን ወደ ቤት አልገባችም ማለት ነው። ሁሉ ነገር እንዳስተካከልኩት ነው። ለ1 ሰዓት እንኳን ወደ ቤት ገብታ ቢሆን ይህኔ ትርምስምሱን አውጥታው ነበረ። እንኳንም ዱርዬ ሆነች። ስራዬን 6 ሰዓት ከመሆኑ በፊት ነበር የጨረስኩት። ቢሆንም የጠዋቱ ምስኪን ሴት ተማጽኖ ስላልዘነጋው ኮማንደሩን ለምሳ ሲመጣ ጠብቄ ማነጋገር ስላለብኝ ወደ ቤት አልሄድኩም። መቆየት ካልቀረ ደግሞ በጥሩ ሙድ ኮማንደሩን ለማነጋገር ስለፈለኩ እቤቱን ሞቅ አደረግኩና ቡና መቁላት ጀመርኩ። እውነትም እንደገመትኩት ሲመጣ በጣም ተደሰተ። ሚስት እኮ ቢኖረኝ ሁሌ ከስራ ስገባ እቤት እንዲጨስ ብሎ አይደል የሚጠብቀኝ አለኝ። እንክት ከዚህም በላይ እንጂ አልኩት። ችግሩ ሚስት ከየት ይምጣ አለ ኮማንደር አሊ። እኔ እኮ የሚገርመኝ ሁሉም ወንዶች እንደው በአጋጣሚ ርዕሱ ተነስቶ ስለ ትዳር ሲነሳባቸው ሚስት ከየት ይምጣ፣ ሴት ከየት ትገኝ እንደዛ ትላላችሁ። ቆይ ምን አይነት ሴት ነው የምትፈልጉት? ያቺስ የምትፈልጓት ፍጹማዊቷ መቼም ከሰባዎት ካልተላከች እዚህ ምድር አትገኝም። ቢቻልማ ያሻትን አይነት ሴት ከዛም ቢሆን ቢላክልን ደስ ይለናል ሲል አስከተለ። እኛም እኮ እናንተ ወንዶች ፍጹም ተመችታችሁን አይደለም፣ ግን ያው ከነጉድለታችሁም ቢሆን አሜን ብለን ተቀበለናችሁ ነው አልኩት። በግማሽም ቢሆን የምታስደስተን እኮ አጣን። ሃይ ኮማንደር፣ አንዳንዴ ብዙ ያለውና ምንም የሌለው አንድ ነው ማለት። ብዙ ያለው አይናዋጅ የሆነበትና ይችኛዋ ትሻለኛለች ወይስ ያችኛዋ ሲል አንዷንም መጨበጥ ያቅተዋል። እንዲሁ እንደባከነ ባዶን ይኖራል። ምንም የሌለው ደግሞ ያው ምንም የለውም ማለት ነው። አንቺ ነገረኛ አለኝና ከፊት ለፊት ካለ የምግብ ጠረጴዛ ወንበር ስቦ ተቀመጠ። ምሳ ቀረብኩለትና ቡናዬን ማፍላት ቀጠልኩ። ምሳ እንብላ እንጂ እምቢ አልኩት። ድንገት ወደ ዘነጋው ርዕስ ተመለሰ። ግን አንቺው ራስሽ ለምን አታገቢኝም ብሎኝ እረፍ። እኔም አንደኛ ለአንተ ሰራተኛህን ማግባት አይመጥንም፣ እኔም ፖሊስንና ሹፌርን አላገባ አልኩት። ለምን ቢባል አለ ኮስተር ብሎ። በሻሙ ባል መቃደስ ስለማልፈልግ ስል መለስኩ። አንቺ ምን ለማለት ፈለገሽ ነው አለኝ እየሳቀ እየተገረመ። ያው ምን ማለት እንደፈለኩ ታውቃለህ። የሁሉም ናችሁ። በየሄዳችሁበት አዲስ ጎጆ ለመመስረት ሰዓትም አይፈጅባችሁ። በነገራችን ላይ መሰረት የምትባልሽ ታውቃለህ ስል ጠየቅኩ። መሰረት አይ ከእንትኖች መካከል አይደለችም። ትላንት ማታ ባሏ የታሰረባት ያቺ ባለ ኮከብ አይኗ በማለት በአድናቆትና በጉጉት አፈጠጠብኝ። አዎ እሷን አልኩት ቀዝቀዝ ብዬ። ምን ሆነሽ ታዲያ ጥያቄውን አስከተለ። የተገኘው ሽጉጥ የባሏ እንዳልሆነ ነግራኛለች ስለው ሊሆንም ላይሆንም ይችላል ማለት እስካሁን ምርመራ አልተጠናቀቀም። ዋናው ምርመራው አይደለም። ሽጉጡ የእሱ ነው ካልነው ይሆናል፣ የእሱ አይደለም ካላልነው ደግሞ አይሆንም። እባክህ በጣም ታሳዝናለች፣ እርዳት። በዛ ላይ የሰው ሀገር ሰው ነች፣ መንታ ህጻናቶች አሏት ስል የነገረችኝን አስታውሼ ተናገርኩ። መንታ ልጅ? አንቺ ሲያት እኮ እንኳን የወለደች ያከባችም አትመስልም አለ በአድናቆት። ኮማንደር ቁም ነገር እኮ ነው እያወራሁ ያለሁት ስለው እኔም እንደዛው ስለ ባሏ ያለፈ ሪከርዱን እያጠናን ነው ሲል መለሰ። ምን ታጠናላችሁ? በመጀመሪያውንም ስለማንነቱ በደንብ ታውቃላችሁ አልኩት። ስለማንነቱ ምን አለኝ። የተቃዋሚ ፖለቲካ ድርጅት አባልና በባለፈው ምርጫ ለምክር ቤት ተወዳድሮ እንደነበር ነው አልኩት። ይህንንም ነግራሻለች? ታዲያ እኮ በዚህ ታሪኩ ላይ መሳሪያ ይዞ ቢገኝ ወንጀሉ ምን ያክል የከፋ እንደሆነ መገመት ከባድ አይደለም። ሽጉጡ እሱ እንዳልሆነ እኔም አንተም በደንብ እናውቃለን። እባክህ እርዳው አልኩት።
አንቺ ልታውቂ ትችያለሽ፣ እኔ ግን አላውቅም። ለማንኛውም ከጀርባው ሌላ ኃይል ከሌለ እሞክራለሁ ሲል መለሰ። ፖለቲካ እኮ ትቷል። ወደዚህም የመጡት አንገታቸውን ደፍተው በሰላም ለመኖር ነው ስለ አብራራሁ። እሱ ሊሆን ይችላል። እኔ እያልኩሽ ያለሁት የመንግስት ሰዎች እሱን ለማሳሰር ፍላጎት ኖራቸው ከኋላ ግፊት ካላደረጉብኝ ማለቴ ነው። እሱ ሊሆን ይችላል። አንተ ግን በተቻለ መጠን እርዳው። ያው ስልኳን አልኩና በወረቀት ጫር አድርጌ ሰጠሁት። የመንጠቅ ያህል ነው። በወጥቹ መንጥቆ የተቀበለኝ። ከምሽቱ 3 ሰዓት ሲሆን ለቤተሰቡ ራስ ሰርቼ ያጠናቀቅኩና ለእኔና ለ2 ወንድሞቼ የጤፍ ቂጣ በጎመን ለእናቴ ሩብ ኪሎ ስጋ ገዝቼ ስለነበር ከዛሬ ተርፎ ለነገ እንዲበቃት አድርጌ በርበሬ ሳልጨምር ባልጫ ወጥ ሰርቼላታለሁ። በርበሬ ያልጨመርኩበት ለበሽተኛዋ እናቴ ስለሚከብዳት ብቻ ሳይሆን በቤቱም ርካፊ በርበሬ ስለሌለ ነው። በነገራችን ላይ ስጋ የገዛሁበትን ብር እንዴት እንዳገኘሁት ልንገራችሁ። 10 ሰዓት አካባቢ ለኻሊድ ሚስኮል አደረኩለት። ከ2 ደቂቃ በኋላ መልሶ ደወለልኝ። ይቅርታ ካሊዶ፣ ስልኬ ሳንቲም ስለሌለው ነው ሚስኮል ያደረኩልህ አልኩት። አረ ችግር የለውም፣ ሰላም ነሽ ግን አለኝ። ሰላም ነኝ። ነገ ስራ ከመግባቴ በፊት ከወጣችሁ አስቤዛ መግዣ ብር አስቀምጣልኝ እንድትል ልነግርህ ነው አልኩት። እሺ ስንት ላስቀምጥልሽ አለኝ። 1000 ብር አልኩት። እሺ ጊዜ ውስጥ ብር የለም፣ በባንክ ደብተርሽ አሁኑኑ ትራንስፈር አደርግልሻለሁ ቻው ብሎ ተሰናበተኝ። ወዲያው ደግሞ በባንክ ደብተሬ 1500 ብር ላከልኝ። ውይ ተሳስቶ ነው ብዬ ሜሴጅ ላኩለት። ያልኩህ እኮ 1000 ብር ነው፣ ተሳስተህ ነው 1500 ብር ላክልኝ አልኩት። አውቄያለሁ፣ 500 ያንቺ ነው፣ ዛሬ የሆነች ሽቀላ ስላገኘው ካናቱ ድረሽሽ ብዬ ነው ብሎ መልስ ላከልኝ። በጣም ደስ አለኝ። እሱን አመስግኜ ወደ ሸማቾች ሄድኩና ግማሽ ኪሎ ስጋ 300 ብር ገዛው። ጠቅላላ ታሪኩ እንዲህ ነው። በመጀመሪያ ለ2 ወንድሞቼ ለየክላቸው ራሳቸውን ካቀረብኩላቸው በኋላ ለእናቴ ደግሞ ከሱቅ ከገዛሁት አንድ እንጀራ ላይ ግማሹን ቆርሼ ከወጡ ፈሰስ አደረግኩና ሰጠኋት። የምግብ አቅሟ በሩብና በግማሽ እንጀራ መካከል ነው። አንቺም ቁጭ በይና እንብላ እንጂ አለችኝ እናቴ። ቆይ ቡና ላፍላልሽና አበላለሁ አልኳት። ኧረ ተይ ደክሞሻል አለች በእናትነት አንጀቷ እያዘነች። አይ አልደከመኝም አልኳትና ፊኛዬን እየጠሰጠሰኝ ስለነበረ ወደ ውጭ ወጣሁ። ሽንት ቤት ደርሼ ስመለስ እናቴ እንድትበላ የሰጠኋትን ምግብ ፈጠን እያለች ልጆቿን ስታጎርስ ደረስኩ። ድንገት ዘው ስል እሷም ልጆቹም ደነገጡ። እማ ምን ሆነሽ ነው ብዬ ቆጣ አልኩኝ። ልጆች እኮ ናቸው ይጓጓሉ አለች። አውቃለሁ ግን እኮ ታውቂ የለ የዚህን ያክል ብቻ ነው አቅም የሚፈቅደው አልኳት። ልጄ ላሳቀቅሽ ፈልጌ እኮ አይደለም። እኔ እንደሆነ ከቀረብሽልኝ ግማሹንም አልበላውም፣ መትረፉ እኮ አይቀርም ብዬ ነው አለች። እንደፈለግሽ ብያት ለምቦጬን እንደጣልኩት ሲኑን አቀራረቤ ብረት ምጣዱን ካለበት አምጥቼ የተቀጣጠለውን የከሰል ማንደጃ ላይ ጥጄ መቁላት ስጀምር የእናቴ እጅ አፌ አካባቢ አየሁት። ቀና ስል በዓይኖቿም ጭምር እየተለማመጠችኝ ነው። ምንድን ነው አልኳት። እቺን ጉረሽልኝ ልጅ አለች። ጭራሽ እኔም ስላት አንቺስ ምን አለሽ እባክሽ፣ ብቻዬን የበላሁት እኮ አያጠግበኝም። የሆነ ስሜት ውስጤን እርብሽብሽ ያደረገው። በዓለም ላይ በጣም ከባዱ ነገር የሀገር መሪ ሆኖ ህዝቡን ማስተዳደር አይደለም የሚከብደው፣ እናት ሆኖ ቤተሰብን መምራት እንጂ። እኔ ግን መቼም የምወልድ አይመስለኝም። ለማንኛውም እየሳኩኝ ጎረስኩላት። ከዛ ከመቀመጫዬ በመነሳት ለእናቴ ለመጓብዬ ያስቀረሁትን የስጋ ወጥ የያዘ ብረት ድስት አንስቼ ለወንድሞቼ ገልብጬ አከፋፈልኳቸው። በዛን ጊዜ ወንድሞቼ ፊት ላይ ከታየው ደስታ ይልቅ እናቴ መላ ሰውነቷ ላይ የታየ ደስታ መፍለቅለቅ በብዙ እጥፍ ይበልጥ ነበር። ጎሽ ልጄ፣ ክፉ አያግኝሽ፣ ፈጣሪ ባርክሽ፣ አደርሽ የሰው እጅ አትይ እስኪ ሰለቸኝ መረቀችኝ። እኔም ቡናውን አፈላውና አቦሉን ከጠጣኋት በኋላ ሁለተኛው እስኪፈላ ለጠዋቷ ምስኪን ሴት ልደውልላት ስልኬን ይዤ ቤቱን በመልቀቅ ወደ ውጭ ወጣሁ። ሄሎ ከማለቴ ሄሎ ሳሪ ሰላም ነሽ? ቅዝቅዝ ብሎ ድክምክም ያለ በውስጡ ህይወት የሌለው በድም ድምፅ ነበር የሰማሁት። አላገኘሽውም እንዲህ አለች። አግኝቼዋለሁ አልኳት።
እና ተስፋ የለውም አለች። ያለው ይመስለኛል። ነገ ለቅልሻለሁ ብሎኛል። ጎሽ ፈጣሪ ይስጠው። አዎ ከንግግሯ ውስጥ ምንም አይነት ደስታ አይመነጭም። ታዲያ ምን ነው ችግር አለ እንዴ ስላት ሳግ የሞላበት ለቅሶ አለቀቀችው። ተነገጥኩኝ። ምን ነው ምን ሆነሻል? ረከስኩልሽ? አልገባኝም። በእጆቼ ስል ተበለጥኩኝ። ማን ነበር ስምሽ? አሁን መሰረት ምንድነው የተፈጠረው አልኳት። አሁን ከ30 ደቂቃ በፊት ነው ወደ ቤት የገባሁት። ከየት ስል ጥያቄን አስከተልኩ። ከሰውየው ቤት አለች መሲ። የቱ ሰውዬ? ኮማንደሩ። እንዴ ቤቱ ምን ትሰሪያለሽ ስል በድንጋጤ ጠየኳት። ባሌን ለማስፈታት አንድ ያለኝ ምርጫ እቤቱ ውጪ ቀሚሴን ለሱ ማውለቅ ብቻ ነበረ። እንደዛም አደረኩ። ምን እሱ ነው እንደዚህ አይነት ምርጫ ያቀረበልሽ ስል በድንጋጤ ጠየኳት። አዎ ወይ ይህንን እንዳደርግ ካልሆነም 50 ሺህ ብር እንድከፍል ካለበለዚያ ፍቃድ የሌለው የጦር መሳሪያ ይዞ በመገኘት ብቻ ሳይሆን በሽብርተኝነትም ሊከሰው እንደሚችል አስፈራራኝ። እኔ ደግሞ በእጅ እንኳን 50 ሺህ 1 ሺህ ብር የለም አለች። ወይኔ ፈጣሪ እኔ ነኝ ጉድ የሰራሁሽ አልኳት። አንቺ ምን አደርገሽ? የ40 ቀን እድለኝ ነው እንጂ እንዲያዋረደኝ። በቃ ይዞሽ ጠንከር በይ፣ ደህና ደሪ፣ ነገ አገኝሻለሁ አልኳት። እሺ ደህና ደሪ ብላ በለቅሶ እንደታጀበች ስልኩን ዘጋችሁ። ሴት መሆኔን ጠላሁ። አረ ሴት መሆኔንም ብቻ ሳይሆን በአጠቃላይ ሰው መሆኔም አስጠላኝ። የአቤ ጎበኛው አልወለድም መጽሐፍ አሁን በዚህ ጊዜ ነበር መጻፍ የነበረበት። እስቲ በየቀኑ እንደፈለገ ለሚያገላብጠው እንስት እንዲህ የሰው ቅስም ስብርብር ማድረግ። አልይ የሚባል ሰውዬ በጣም አስጠላኝ። እናቴ በወንድሜ እስክታስጠራኝ ድረስ ውጪ እንዳሁን ተገትሬ አእምሮዬን በሀሳብ ሰውነቴን በብርድ እየተንዘፈዘፈ ነበረ። ሚስኪን እንደኔ ቀን የጠላት ሴት እያልኩኝ ወደ ቤት የገባው። ሌቱን ሙሉ በሰውነቴ እሳት ሲነድብኝ ያደረው የምስኪኗ መሰረት ጥቃት የራሴ ጥቃት መስሎ የተሰማኝ። ፈጠን ብዬ ነው ወደ ስራ እየገባ ያለሁት። በቸኮሌ ለስራ ሳይሆን ኮማንደሩን ላገኘው ስለፈለኩ ነው። አግኝቼው ምን እንደምለው አላውቅም፣ ግን ፊት ለፊት አግኝቼው የሆነ ነገር ካላልኩት ሰላም አላገኝም። ሲያናድድ እንደደረስኩ እሱ ያለን ቤት ውስጥ ከውጭ ተቆልፏል። ቁልፍ ቢኖረኝም ከፍቼ መግባት አስጠላኝ። የነ ዶክተርም ሆነ የሙና ቤት ግን ከውጭ ቁልፍ አይታይበትም። አልተነሱም ማለት ነው። ሞባይሌን አወጣውና ሰዓት ስመለከት ገና 2 አልሞላም። የኔ ተንቀሽቅሾ በማለዳ መምጣት ብቻ ሳይሆን የዚህ ሰይጣንም በሌሊት ቤቱን ለቆ መውጣት ያስገርማል፣ ያበሳጫልም። ዛሬማ እሱን ፊት ለፊት አግኝቼ ካላናገርኩት ይህ አእምሮ ቃጠሎ ሊበድልኝ አይችልም። የማደርገው ግራ ገብቶኝ ሳለ ሽማግሌው ትዝ አሉኝና ወደሚቀጥለው የእሳቸው ግቢ አመራሁ። ሽማግሌ መሆን ለዚህ ይጠቅማል። ተነስተው በረንዳቸው ላይ ጋቢያቸውን ተከናንበው የጸሎት መጽሐፋቸውን እያነበቡ ነው። ሲያዩ ገልመጥ አደረጉኝና ሳያናግሩኝ ንባባቸውን ቀጠሉ። እኔም በእሳቸውና በፈጣሪያቸው መካከል የጀመረ ግንኙነት እንዳረብሽ እየተጠነቀቅኩ ሰላምታን ሳልሰጣቸው አልፌ ወደ ቤት ገባሁና ስራዬን ቤት ከማስተካከል ጀመርኩ። ጋሽ ክንዴ ያመላቸው እንጂ የእሳቸው ቤት ስራ ምንም አያስቸግርም። በተለይ ቤት ማስተካከሉ በጣም ቀላል ነው። ምንም የሚዝረከረክ ምንም የሚተረማመስ ነገር የለም። ሁሉንም ነገራቸውን በስርዓትና በጥንቃቄ ነው የሚጠቀሙት። ምን አላመላቸውም እንደዚህ ቢሆን እያልኩ እያሰብኩ አልጋቸውን እያነጠፍኩ ሳለው አይኔ ኮሜዲናው ላይ ከተቀመጠው የባንክ ደብተር ላይ አረፈ። 2 ነው። አንዱ ቡኒና አንዱ አረንጓዴ ባንክ ደብተር። የሆነ ነገር ገፋፋኝና በልጫ ነበርኩት። አንዱ የቡና ባንክ ነው። እላዩ ላይ ስንት ብር እንዳለበት ልንገራችሁ። 2,345,600 ብር። ይገርማል። አረንጓዴው ማለትም የንግድ ባንኩን ገለጽኩት። ደንግጬ መልሼ ከደንኩት። አይኖቼን አሸሸውና መልሼ ገልጬ አየሁት። አታምኑኝም። መጨረሻ ላይ የተጻፈው የብር መጠን 10,653,222 ብር ከ5 ሳንቲም ይላል። ደብተሮቹን በእጄ እንዳያስኩኝ ተስሼ ሳስብ ሰውየው ድንገት ከኋላ የመጣው ገጭ አሉብኝ። አቤት አደነጋገጤ! የሆነ የባንኩን ገንዘብ መሸጥ አድርጌ ኪሴ ስከት የደረሱብኝ ያስመሰልኩት። እንዴት ነሽ አሉኝ። ሰላም ነኝ። ደብተሩ አልኳቸው። ደብተሩ ምን ሆነ አሉ።
ብዙም ግድ የሌለው በሚመስል አስተያየት። እንዲሁ ስጠረጥር ግን ሆነ ብለው አስበውና አቅደው እኔያቸው እንድማልል ፊት ለፊት ያስቀመጡ ይመስለኛል። ማለቴ እያስተካከልኩ ነበር። የት ላድርገው እንዳይጠፋቦት አልኳቸው። እኔና እንጂ ካልጠላው እንዴት ይጠፋል አሉኝ። እሱም ማነው ግን ያው ደህና ቦታ ቢያስቀምጡት ብዬ ነው ስል ምነው ደነገጥሽ? ውስጡን አየሽው እንዴ አሉኝ። ለተጠራጣሪ ናቸው እየመረመሩኝ። ኧረ እኔ ልሙት አላየሁትም። ማለት የሰው ደብተር እንዴት ይታያል? አይቼስ ምን ሊያደርግልኝ ስላቸው አይ አይመስለኝም። ይኸውልሽ ባንክ ካለኝ ብር ይልቅ በየሰው እጅ ያለኝ ብር ይበልጣል። ያው የተቸገረ መጥቶ ሲያለቅስብኝ አንጀት አይችልም። ለመተማመኛ የሆነ ነገር ይዝና እሰጣቸዋለሁ አሉኝ። አራጣውን አውቃለሁ ያስረዱኝ መሆኑ ነው። እኔ ግን ገረመኝ። የዚህ ያክል ሰው ላይ አላቸው እኮ ማለት የሚደንቅ ነው። ብዙ ብር አላቸው እየተባለ ሲወራ ብሰማም ይህን ያክል ግን ይሆናል ብዬ ጠርጥሬ አላውቅም። 800 የጥሮታ ብር ለመቀበል እኮ ቀኑን ሙሉ ፖስታ ቤት ተሰልፈው ሲውሉ ስንት ቀን አይቻቸዋለሁ። መገረሜ ውስጥ እንዳለው እኔማ ምን ያደርግልኛል ብለሽ ነው? ለአንቺ ነው መላፋው አሉኝ። ባባቸውን ከላያቸው ላይ አውልቀው በማስቀመጥ ኮታቸውን እየደረቡ ቀጠሉ። ያው እሺ ብላሽ የዚህ ቤት ማወራ ለመሆን ከተስማማሽ የሁሉ ብር ያንቺ ነው አሉኝ። እኔ ሰውዬ እያሽኮመሹኝ ነው። የእርሱ ባለቤት ከሆንኩ ማለት ነው አልኳቸው። እናንተዬ ግን የእውነት እኚህ ሰውዬ ላግባቸውና በአንዴ ከድህነት በታች ካለ ኑሮዬ በመውጣት መካከለኛ ሀብት ካላቸው ዲታዎች ተርታ ልሰለፍና ሀገሩን ጉድ ላስብል ይሆን እንዴ? ነው ወይስ በአቋራጭ መክበር መልካም አይደለም የሚለውን የስነ ምግባር መመሪያ መጣስ ይሆንብኛል። ለማንኛውም በይደር ይቆይ። እሳቸው ቀጠሉ። ምን አለበት ከማንም ራቁን ካልዋጠው እርጋጽ ጋር እኔ አልሻልም አሉ። ሳይሻሉ አይቀርም አልኩኝ። ምን አልሽ ሲሉ ምንም ብያቸው ወደ ሳሎን ወጣሁ። ተከትሎኝ ወጡ። አንድ የረሳሁት ነገር ምን ነበረ? ትላንት ለዚህ እርጋጥ ሙሰኛ ቡና ስታፈይለት ነበር አይደል አሉኝ። አዎ አልኳቸው። ምን አባቱ ስለሆነ ነው የምታፈይለት? ሰው መስሎሻል? አውሬ ቅንጅብ እኮ ነው አሉኝ። ይጣሉታል ማለት ነው ስላቸው መጥላት ብቻ ቀና መጠበቅለት አሉ። ከቤቶች ሊያስወጡት ስል እንዲህ በቀላሉ በሰላም ከዚህ ቤት አይወጣም። ይህን ያክል ምን አደረሳችሁ ስል ኧረ ተይ ሰው ነው ብዬ ቀርቤ ሚስጥሬን ባጫውተው ቆፍሮ በቁሜ ቀበረኝ። ግድ የለም እውነት እኔ እሱን መቀመቅ ካልከተትኩት የደመላሽ ልጅ አይደለሁም አሉ። እኔ አልወደድኩትም። ባኮት ይህን ወር ጨርሼ እሱ ጋር መስራት ላቆም ነው አልኳቸው። ከአንጀቴ ሳይሆን እሳቸውን ለማስደሰት የጥላቸውን ሚስጥር እንዲነግሩኝ ለማበረታታት ነው። ጎሽ ደግ አድርገሻል። የት አባቱ ማያስፈልግ ሰው ነው አሉ። አዎ አይረባም። ለመሆኑ ምን አደረጉት አልኳቸው። ይኸውልሽ ለአንድ ሰው 100,000 ብር ደረቅ ቼክ ይዤ አበድረዋለሁ። ወር 15,000 ብር ወለድ። ታዲያልሽ ለሶስት ወር ያቆይብኛል። 145,000 ብር ሆነበት አይደል? በቃ መልስልኝ ብዬ ጨቀጨቅኩት። ይመልስልኝ አልቻለም። እኔ ደግሞ የሰጠኝን ቼክ ጠፍቶብኛል። ይህን ሚስጥር ለዚህ አውሬ ነግሬ እንዲያስፈራራልኝ ያጫወትኩት። ምን እንዳደረገ ታውቂያለሽ? ከሰውዬው 20,000 ብር ተቀበለና የነገርኩትን ሚስጥር ሸጠላት። የትኛውን ሚስጥር ስላቸው የሰጠኝ ቼክ እንደጠፋብኝና ምንም መረጃ እንደሌለኝ ነዋ። ወይ ምን አይነት ሰው ነው? ከአንጀቴ ባይሆንም አዳነቅኩላቸው። ሁለቱም አንድ አይነት ዘራፊዎች ናቸው። እሳቸው ግን እንደ ዛሬ አንጀታቸው ገብቼ ማወቅ አይመስለኝም። በጣም ያስደሰትኳቸው። የፊታቸው የተጨማደደ ቆዳ በደስታ ሲፍታታ ሁሉ ይታየኛል። በይ ሰላማዊ ቀጠሮ ነገር አለችብኝ ብለው ሊወጡ ሲሉ ገበያ ልሄድ ነበር ብር ቢሰጡ አልኳቸው። የሚያስፈልግሽን ነገር አሉ። በርበሬ 1 ኪሎ፣ ዘይት 3 ሊትር፣ ለአትክልት በቃ አንድ ላይ 2,000 ብር ቢሰጡ እንደምንም አብቃቃለሁ ስላቸው በርበሬ ግማሽ ኪሎ ይበቃል። ዘይትም 3 ሊትር ምን ያደርጋል? ዘይት ሲበዛ በሽታ ነው። 1 ሊትር ይሁንና እንደው ለጣም ጠብ ማድረግ ነው በማለት 1,000 ብር ሰጥተውኝ እየተቆናጠሩ ቤቱን ያቃወጡ። ሳቂ ላይ ያመልጠኝ ነበረ። ከሽማግሌው ቤት ስራዬን ጨርሼ ወደዛኛው ግቢ ስመለስ
የኮማንደሩ ቤት ተከፍቶ አየሁት። በደስታ ተንደርድሬ ወደዛው አመራሁ። ሲያየኝ ፈገግ አለ። ጎሽ እንኳን ደህና መጣሽ፣ እቤት እያጸዳሁ ነበረ አለኝ። አይምሮን ሳያጸዱ ቤትን ቢያጸዱ ምን ዋጋ አለው አልኩት። ደነገጠ። እንደ ሰራተኛ ሳይሆን እንደ አሰሪው ነው እየተነጋገርኩት ያለሁት። እዛ ላይ ያግዘው ነው። ምን ታውኝ እንደሆነ ፊት ፊት ምለው ለኔ አልገባኝም። ይቅርታ አልገባኝም አለኝ። እንደው ለኔ ስትል እንኳን ሳታረክሳት ብትረዳት ምን ነበረበት አልኩት። ለሱ ነው እንዴ ማስደሰቱን ማርከስ አልሽው? ለማንኛውም ባሏ አሁን ተለቆላታል። እድሜ ለኔ ትላል። ይገርማል። ያንተስ በበሽታ ነው ስለው አዎ የእውነትሽን ነው አለ። ጸበል ወስዶ 2 የሚያስጠምቀ ዘመድ ነው ያጣው ስለው ተሳስተሻል። ይሄኔ የኔ በሽታ ጸበል ሳይሆን አንቺን ባገኝ ነው የሚነቀልልኝ። እሾህን በሾህ ሲባል አልሰማሽም? የዛን ቀን ራሴን ያጠፋለሁ ስለው ኧረ ልብ ይጥፋልሽ፣ ለማንኛውም ቤቱን ማስተካከል ብታግዢ አለኝ። ስራዬ ነው፣ ይልቅ እሱን ለኔን ተውና የራስን ስራ በትክክል ስራ። ዛሬ በግራ ጎንሽ ነው የተነሳሽው ነው ወይስ ከሴትዮዋ ጋር በመደሰቴ ቅናት ቢጤ ሸነቆጠሽ አለኝ። ጭራሽ ቅናት! እኔ እኮ የሚገርመኝ የዚች ሀገር ባለስልጣኖች ቀድሞ የምራቸውን ካኮላሹት በኋላ ነው እንዴ ወንበሩን የሚሰጧችሁ? አሁን ወረሽን ተይና ጎንበስ ብለሽ ስራሽን ስሪ፣ ካለምን ከፊት ይጅልኝ። ዝም ብዬ ስሰማሽ ከመጠን አለፍሽ አለኝ እንደ መበሳጨት ብሎ። ምን እየሰራ እንደሆነ ግራ ቢገባኝም እንዳለ ወደ ስራዬ ገባሁ። ምን ነው እንግዳ አለብህ እንዴ ስል ጠየቅኩት በውስጤ። የዛሬዋ ተረኛ ደግሞ ማን ትሆን በማለት ራሴን እየጠየቅኩ እባክሽ ሴትዮዋ እየመጣች ነው። ሴትዮዋ ምን አለ ብትተዋት? እናት የለህም እህት የለህም? አንባረኩበት። ግባቢ ስራውን አቁሚ ነው የሚለኝ ደግሞ ለሞላው እንደላጤ። አረ ተረጋጊ፣ የሆነች ነዝነዛ ሚስት ሆንሽብኝ እኮ። ሚስቴ እየመጣች ነው ያልኩሽ። ሚስቴ? አዎ ሚስቴ ልጆችን ይዛ ከጌነር እየመጣች ነው። አንተ ሚስትና ልጆች? አዎ 2 ልጆች አሉ። በፈጣሪ ስም አልኩና የምጠብቅበትን የቁም መጥረጊያ ዙሮኝ እንዳልወድቅ ተደገፍኩ። እንዴ መርዶ ያረዳውሽ እኮ ነው የምትመስዩ አለኝ። ከዚህ በላይ ምን መርዶ አለ? አሁን እኮ እሷም ከሰው እኩል ባያለኝ ብላ ታወራ ይሆናል ስለው ለዛውም ኮራና ጀነን ያለ ብላ ነዋ አለኝ። እዚህ ልትኖር ነው የምትመጣው ስለው አይ አይደለም ለ1 ሳምንት ነው። የመንግስት ሰራተኛ እኮ ነች። እንኳንም ስራ ኖራት። እንዴት አለኝ። ያው በቅርብ መፋታቱ ስለማይቀር ቢያንስ በኢኮኖሚ እንዳትቸገር ብዬ ነው። ወስጄ 1-3 ቀን ልቀፍድሽ እንዴ? ዝም ብሎ ማሰር አለ እንዴ? 1 ነጥብ ወንጀል አታገኝብኝ አልኩት። እንደኔ አይነት ስልጣን ላለው ሰው እኮ የሚፈልገውን ሰው ለማሰር ሰውየው ወንጀለኛ መሆን የግድ አይደለም። እሱስ እውነትህን ነው አልኩት። በቃ ቻው ብሎ አውልቆ የነበረውን ጃኬቱን አንስቶ ደረበና ቤቱን ለቆ መሄድ ከጀመረ በኋላ ቆም ብሎ አንድ የሚያሳገኝ ነገር ምን እንደሆነ ታውቂያለሽ አለኝ። አላውቅም አልኩት። ሚስቴ እንጂ ቆንጆ አማላይ ወጣት መሆንሽን ስታይ የለስራይ ጠርጥረኝ ልቤን እንዳሰራው ነው። አቤት የሳኩት ሳቅ! እውነትህን ነው። ቅዱስና ንጹህ ልቦች እኮ በቀላሉ ነው እንክትክት የሚሉት። ለማንኛውም አይዞህ፣ ሰሞኑን ጉስቁልቁል ብዬ እመጣለሁ ስለው እንደዛ ካደረግሽ ውለታ እንደዋልሽልኝ እንቆጥራለሁ ብሎኝ ሄደ። ክፍል 3 ይቀጥላል።